በዚህ ዓለም ያሉ ተሾመው የሚኖሩ ሰዎች ምክንያት ፈልገው ሰውን ይጣላሉ። ወይም በዚህ ዓለም ያሉ ባለስልጣናት ሰዎችን የሚያጠምዱበትን ቀዳዳ ነው የሚፈልጉት። እግዚአብሔር ደግሞ ሰዎችን የሚያድንበትን ቀዳዳ ነው የሚፈልገው። ልዩነቱ ይሄ ነው። እገሌ በምን ስቶ ካፉ ምን አግኝተን እናጥምደው፣ ምን ተሳስቶ ስተት አግኝተን እናጥምደው፣ እንክሰሰው፣ እንሰረው፣ ከገሌ ምን ኃጢአት ፈልገን ስሙን እናጥፋው፣ እገሌ ምን ሲሰራ ባገኘ ነውና ባጋለጥ ነው ብሎ ነው የዚህ ዓለም ነገሥታት። እግዚአብሔር ግን ሁሉን እያየ ራሱ እንዳላየ ያልፋል። እንደሱ ብቻ አይደለም፣ ያንን አጥፍቶ እንኳን የሰው ልጅ እግዚአብሔር ያንን ሰው የሚምርበት ምክንያት እስከሚያገኝ ድረስ ነው የሚተጋው። እና መምህር አስቀድሞ የሚልከው ይሄ ነው። አሁን በኤርምያስ እግዚአብሔር አስተማረ አይባልም፣ ተለማመጠ ነው የሚባለው። በደንብ ነው የለመናቸው እስራኤል። እንዲህ ይሆናል እባካችሁ ተው፣ እንዲህ ይሆናል ቢሉ ተዋቸው። አረ ተው ወገኖች እስራኤል አትርሱኝ አለ እግዚአብሔር። ትንቢተ ኤርምያስ ምዕራፍ 2 ቁጥር 28 እስከ 33 ላይ ደነገራቸው። ትረስዕኑ መራት ሰርጓ፣ ሙሽራ ጌጧን ትረሳለች ወይ? እንግዲህ አንዲት ሴት የሰርግ ቀን እያላት የምታጌጥበትን ነገር ትተዋለች ወይ? የሰርግ ልብሷን ትታ ሰርግ ትጠብቃለች ወይ? ክብሯ የሰርግ ልብሷ ነው። ወገኖች እስራኤል ግን እኔን ለማይቆጠር ወራት ረስተውኛል ይላል። ስለምን እኔን ተዋችሁኝ? ሲናገር ደግሞ ምንድን ነው? ሕዝቤ ሆይ 3 በደል በድላችሁ ነው የሚላቸው። አንደኛው እኔ ክብርህ ነበርኩኝ፣ ክብርህ የሆንኩት እኔን ተውክ ይለዋል። የሰው ክብሩ እግዚአብሔር ነው አይደለም እንዴ? የሰው ክብሩ እግዚአብሔር ነው። የሰው ክብሩ እግዚአብሔር ነው። ጉልበት ያስከበረው የነበረ ሰው እግዚአብሔር የተለየለት በጉልበት መከበሩ ይቀራል። ለምሳሌ ሶምሶን በጉልበቱ ይከበር ነበረ። ያ ጉልበት ግን ያስከበረው እግዚአብሔር ከእርሱ ጋር ስለነበር ነው። ስለዚህ እንኳንስ ራሱ ተዋግቶ ከቀበሮዎች ጅራት ችቦ እሳት አቃጥሎ ቋጥሮ በላከ ጊዜ በጠላቶቹ ከተማ ይፈራ ይታፈር የነበረው ሶምሶን እግዚአብሔር ጥቂት ትቶት ፈቀቅ ባለ ጊዜ፣ ረዴቱን ትንሽ ባነሳ ጊዜ ዓይኑን አውጥተው አዳራሽ ውስጥ መኳንንት መሳፍንት ተሰብስበው ጠጅ እየጠጡ ጮማ እየቆረጡ እሱን ጥሬ ባቄላ እያስፈጩ ይስቁበት ነበር። ተጎንብሶ መጥቶ እስኪ ና አዳራሹ ውስጥ ዝፈንልን እያሉት ወደ እነሱ ሲመጣ ምሰሶ ይዞ ለመስፈን ሲመጣ ወዲህ ሲሄድ ምሰሶ እየገጨ ወዲያ ሲሄድ ሲወድቅ ሲደናበር መሳቂያ ሆኖ ነበር። እግዚአብሔር በአንዲት ጠጠር ጎልያድን በመግደል ያስከበረው ዳዊት ረዴቱን ባነሳ ጊዜ አንተ የውሻ ሬሳ የመሰልክ ተብሎ ተሰድቧል። ዳዊት 1000 ገደለ፣ ሳኦል 1000 ገደለ ተብሎ እንዳልተዘመረለት እግዚአብሔር ግን በተቆጣ ጊዜ የገዛ ልጁ እያሳደደው አንድ ተራ ሰው ሰድቦታል። አንተ ጭንጋፍ ብሎታል ዳዊትን። ስሙ በተጠራበት ይፈራ ይታፈር የነበረው ዳዊት ማለት ነው። የሰው ልጅ ክብሩ እግዚአብሔር ነው። እውነቴን ነው፣ ሌላ አይደለም። በሄደበት ሁሉ መታፈር፣ መፈራት፣ ግርማን የሚሰጥ እግዚአብሔር ነው። እግዚአብሔር ሲኖር ሰው ብቻውን ይፈራል። እግዚአብሔር ሲለይ ደግሞ ሰው ሰራዊት ይዞ ይፈራል። እንደዚያ ነው፣ ይጨነቃል። ኤልያስ በአካብ ፊት የቆመ ብቻውን ነው። ኤልያስን ሊገድል አካብ ሲፈልገው ከርሟል 3 ዓመት። ኤልያስ አገኘው። አንተኑ ዘትገፈትኦሙ ለእስራኤል አለው። እስራኤልን
የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር የምታደርጋቸው በረሃብ አለንጋ የምትገለባብጣቸው ኤልያስ አንተ ነህ አለው። አኳነ ዘገፈተውሙ ለእስራኤል፣ እኔ አይደለሁም እስራኤልን የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር ያረኳቸው፣ አንተና ቤተሰቦች ጣዖት እያመለካችሁ ኃጢአት እየሰራችሁ ነው አለው ንጉሡን። ስለምን አልገደለውም? እግዚአብሔር በኤልያስ ትከሻ ላይ ስለነበረ ብቻውን ተፈራ። ንጉሥን ነቢዩ ዳንኤል ይችን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ በገዛው በናቡከደነጾር ፊት ሲቆም ያልገደለው ለምንድን ነው? ብልጣሶርን ትሞታለህ፣ ማኔ ቴቄል ፋሬስ ማኔ ብሂል ሰፈራ እግዚአብሔር ለመንግሥትከ ወተረክበት ሕጽጽተ፣ መንግሥትህን እግዚአብሔር ቆጠራት ጎላ ተገኘች አለው። እንዲህ ብሎ ሲነግረው ወተደሎት በመዳልው እግዚአብሔር በሚዛን መዘናት፣ ወተውበት ለካልከ ለሌላም ተሰጠች፣ እነሆ አንተ ዛሬ ትሞታለህ አለው። እና እንደዚህ ሲለው ንጉሡ ዳንኤልን እንዳይገለው የሚያደርግ ማን ነው? እግዚአብሔር ክብር ነው። እግዚአብሔር ክብር ነው። ሰራዊት የማያመጣውን ክብር እግዚአብሔር ለብቸኝነት ክብር ይሰጣል። ዮሴፍ በፈርዖን ፊት በጨካኙ ፊት እንዲቆም ያደረገው እግዚአብሔር ነው። በግ ጠባቂ የነበረውን ዲዳ አከናምነው በሚናገሩ በግብፅ ፈላስፎች ፊት ቆሞ ንጉሡን እግዚአብሔር ሕዝቤን ልቀቅ ብሎሃል ብሎ እንዲናገር ያደረገው እግዚአብሔር ነው። ፈርዖን ፍልጥ የሚመገቡ ፈረሶች የሚሸከሙትን ሰረገላ ይዞ መጥቶ ያልፈራችው ባህር እግዚአብሔርን ተሸክማ ሲሆን ግን የሙሴን በትር ፈራች። እግዚአብሔር ሲለይ ሰረገላም እንኳን ሊፈራ ያሰጥማል። እግዚአብሔር ሲኖር ግን ቀጭን በትርም ባህር ይፈራታል። እግዚአብሔር ግርማ ነው፣ ክብር ነው። እና ሕዝቤ ክብሩን ተወ ብሎ ነበረ ኤርምያስ የነገራቸው። ሕዝቤ ክብሩን ተወ። ክብሩ ማን ነው? እግዚአብሔር ነው። በዚች ምድር ላይ በጣም የሚገርመኝ ነገር ምንድን ታውቃላችሁ? የሰው ልጆች በዚች ምድር ላይ የሚፈልጉት ትልቅ ነገር ክብር ነው። በምድር ላይ ያለ ሰው በሙሉ የሚፈልገው ምንድን ነው? ክብር ነው። ክብር መፈለጉ ብቻ አይደለም የሚያስገርመን፣ ክብር ሳይኖረው ራሱ ክብር አለህ እንድንለው መፈለጉ ነው የሚገርመው። እንዲህ በጣም ይገርማል። ራሱን ዋሽቶም ቢሆን አንተ ክቡር ነህ ስንለው ደስ ይለዋል፣ እንዳልሆነ እያወቀው። እና የሰው ልጆች ሁሉ የጠብ ምንጭ አንዱ ክብር እኮ ነው። ሰው ክብሩን ለማስጠበቅ ክብሩን ለማሳየት የማይፈነቅለው ድንጋይ፣ የማይወጣው ተራራ፣ የማይሻገረው ወንዝ አለ የለም። ምን ለማድረግ? ክቡር መሆኑን ለማሳወቅ። ግን ጉድጓድ ቆፍረ፣ ተራራ ወጥተ፣ ቁልቁለት ወርደ፣ ህንፃ ገንብተ ክቡር መሆን አትችልም። ክቡር መሆን የሚቻለው እግዚአብሔርን በመፈለግ ብቻ ነው። የሚያስከብር እግዚአብሔር ነው። የሚያከብር እግዚአብሔር ነው። እግዚአብሔር ከፈቀደ ነውርን ሸፍኖ ያስከብራል። እግዚአብሔር ካልፈቀደ ግን ንጽህናም አያስከብርም። እግዚአብሔር የሌለበት ከሆነ ዘይት የሌለው ማሰሮ ማለት እኮ ያለ ምን ማለት መሰላችሁ? ፍቅር የሌለው ድንግልና ማለት ነው። ክብር የለሽ ነው ያም ራሱ። እኔ አሁን ክብሬን ጥብቄያለሁ ብሎ አንድ ሰው በድንግልና ነው መኖር ሊል ይችላል። 5ቱ ደናግል ማሰሮ ተሸክመው ነበር፣ ዘይት የላቸውም ማለት 5ቱ ሕዋሳት ንጹህ ናቸው፣ ግን ፍቅር ይጎላቸዋል። ባዶን ስራ ናቸው። ድንግልና ብቻውን ክብር አያሰጥም። ክብር እግዚአብሔር ነው። ያስከበረን እግዚአብሔር ነው። እውነቴን ነው የምነግራችሁ። እና ሕዝቤ ክብሩን ተወ ነበር ያለ። ሰው በቃ ክቡር መሆኑን ለማሳወቅ አዲስ ልብስ ሲያሰፋ፣ አንዳንዱ ደግሞ ቲፎዞ ሲያደራጅ ግርም እኮ ነው የሚያደርገው። እንዲህ ይገርማል። እገሌ አቶ ገሌ በጣም ጥሩ ሰው ናቸው የሚሉ ወሬኞቹን ሁሉ የሚያደራጅ ሰው አለ። የለም፣ እነዚያ የካዱ ዘንድ ክብርህ ይገፈፋል። እንኳን ሌላ እኮ የቤተ ክርስቲያን ሰዎች ሁሉ ሲያደርጉት ነው የሚያስቀው። ክቡር መባላቸውን ለማሳየት ኮሚቴ አቋቁመው
የኛ አባት እኮ ጾመኛ ናቸው፣ የኛ አባት እህል አይቀምሱም። ኮሚቴ ተደራጅቶ እኮ ነው። አቤት አቤት! በመደራጀት የሚመጣ ክብር አለ? የለም። የኛ አባት እህል አይበሉም፣ እንቅልፍ አይወስዳቸውም፣ ሽምብራ ነው የሚቀምሱት፣ እንዲህ አያረጉም፣ ንጹህ ናቸው፣ ቅዱስ ናቸው። ሲጀመር ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር እያትው ማይቶተ ከማያንብርዋ ታሕተ ከፈር አላ ያነብርዋ ዲበ ተቋማ ወታበርህ ለኩሉ። ከተራራ ላይ የተሰራች ከተማ ተሸፈኝ ቢሏት አትሸፈንም። የተራራው ከፍታ ግዱ ይገልጣታል። ልልና ያለው ሰው ጋርዶ የሚያስቀረው የለም። ተናገሩልኝ አይልም። ሰው አያዋቅርም፣ ቀስቃሽ አያደራጅም፣ ነጋሪት አያስጎስምም፣ መለከት አያስነፋም። እግዚአብሔርን የያዘ ሰው እግዚአብሔር ይናገርለታል። አብ ወወልድ ወመንፈስ ቅዱስ ስም አይከውኑ። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ለማን? ለዚህ ሰው። በምን ይመሰክሩለታል? በክብር በግብር ይመሰክሩለታል። የእግዚአብሔር ሰው ምስክሩ እግዚአብሔር እንጂ ሰው አይደለም። የእግዚአብሔር ሰው ምስክሩ እግዚአብሔር ነው እና ክብር እግዚአብሔርን ትቶ ሰው ምስጋና በፈለገ ጊዜ እግዚአብሔር እሱን ማክበርን ይተዋል። ነኪር ይወድስከ ወአኮ አፉከ፣ ባይድ ያመስግንህ እንጂ አንተ ራስህን አታመስግን። ባይድ የተባለ እግዚአብሔር ነው፣ ከዚህ ዓለም ልዩ የሆነ ከዚህ ዓለም በባህሪው የተለየ እሱ ያመስግንህ እንጂ። ኤርምያስ ክብራችሁን አትተው ብሎ፣ ክብር እግዚአብሔር ነው። በልብስ ቢከበሩት ሌላ ለብሶ የሚመጣ ሰው ይመጣና ችግር ይሆናል። አሁን ገበያ ላይ ያለውን ዋና ልብስ ብናሰፋ ከዚያ የበለጠ ፋብሪካው ያመጣና ደግሞ ሌላ ሀብታም ያንገስቶ አሳፍሮን ቁጭ ይላል። ምንም በእውቀቱ የሚከበር ሰው ጥሩ አድርጎ ተናግሮ የሚወደድ ሰው ካለ የማይናገርበት እርጅና ይመጣ ጆጆ የሚልበት፣ የዚያን ጊዜ የሚሰማው የለም። አፍህ ይለፈልፍ ሳለ ትንሽ ያከብራል። ቅዱስ ዳዊት ለዚህ ነው ኃይሌ በተለየኝ ጊዜ አትተወኝ አለ። ኃይሌ ያለው ምን ብለው ተርጉምታ ሊቃውንቱ? አይምሮዬ በተለየኝ ጊዜ። አዋቂ ሲባል ሰውን ይወዳል። እውቀቱን ለሰው በማይተረፍበት ጊዜ ግን ማንም ዞር ብሎ የማየው የለም። ምናልባት እኮ አሁን አንደበታቸው የማይናገር በየመቃብር ቤቱ ብዙ ሊቃውንት አሉ። አርጅተው እንዲህ ጎብጠው የተቀመጡ ዘወር ብሎ የማያቸው። አፈቀላጤውን ግን ሰው ይከተለዋል። እነዚያን የሚያቸው የለም። በጊዜው ይናገሩ ሳለ ሰው ይወዳቸው ነበር። ዛሬ ግን የሚያስባቸው የለም። እውቀትም ቢያስከብር ለጊዜው፣ መልክም ቢያስከብር ለጊዜው ወረት ነው። ሀብት ቢያስከብር ለጊዜው እስኪ ጠፋ ጊዜ፣ ሹመትም ቢያስከብር ለጊዜው። የዚህ ዓለም ሰው ዋዘኛ አይደለም። ለተሾመው ሁሉ እያጨበጨበ የሚኖር አንድ አዝማሪ ነበረና አጼ ቴዎድሮስ በጦርነት ተሸንፈው ሳለ የኮሶ ሻጭ ልጅ ምናምን እያለ ዘፈነና መልሶ አጼ ቴዎድሮስ ጦርነቱን አሸንፈው ከተማ ሲገቡ ደግሞ ምን አደረግ መሰላችሁ? አሁን ምን ያደርጋል የአዝማሪ ቀልማጣ፣ ይገባዋል እንጂ በሰይፍ ሊቀጣ አለ። በል በተናገረው ፍረድበት አሉ ይባላል። ቀድሞ እንዲያ ብሎ እንዳልተሳደበ ደግሞ መልሶ አንዱ ሲያሸንፍ ለአንዱ የዚያ አዝማሪ ሕይወት ያለው ሰው ነው። የዚህ ዓለም ሹመት ቢያስከብር ለጊዜው ነው። አምና ላጨበጨበለት ከተሸነፈ ዘንድሮ ያጨበጭብበታል። እንደዚያ ነው። እግዚአብሔር ያከበረውን ሰው ግን ማን ይከሰዋል? ማንም። እግዚአብሔር ክብር ነው ወገኖች፣ ያስከብራል። ሁለተኛ እግዚአብሔር ምንድን ነበር ያላቸው? ከዚህ በደል እግዚአብሔርን መተው፣ ክብራቸው እግዚአብሔርን ትተው የራሳቸውን ክብር ፈለጉ፣ ወይም የማያስከብር ጣዖት ውስጥ ተንበረከኩ አለ። ሁለተኛው ምንድን ያደረገው? ክልኤተ ከያተ ገብሩ ሕዝቤ፣ ሁለት በደልን ወገኖች እስራኤል በደሉ። ሌላ ምንድን ነው? ሀደጉኒ ሊተ ላዘቅተ ማየ ሕይወት፣ የሕይወት ውሃ ምንጭ የምሆን እኔን ተውኝ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 11 ላይ ሲናገር
የሕይወት ውሃ ምንጭ የምሆን እኔን ተውኝ ይላል። እግዚአብሔር የሕይወት ውሃ ነው። የሕይወት ውሃ ማለት የሚያሳርፍ፣ ሰላም የሚሰጥ፣ ደስታ የሚሰጥ፣ ሁከትን የሚያጠፋ፣ ከመቅሰፍት የሚሰውር፣ እማያውክ ተደላድሎ የሚያኖር የረፍት ውሃ ክርስቶስ ነው።